ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍራፊ ይበልልኝ። እንግዲህ እንደቀጠለ ነው ጦርነቱ። እንዲሁም ዘቢባ ግርማ ምላሽ ሰጥታለች ማለት ነው። እንዲሁም የዘቢባ ግርማ የድሮ ባሏ ማለት ነው እሱም ከልጁ ጋር አድርጎ እንግዲህ ምላሽ እየሰጠ ነው ማለት ነው። አነጋጋሪ ሆኗል እና እባካችሁ ትዳሬን ታደጉልኝ ስትል ዘቢባ ግርማም ተሰምታለች ማለት ነው። ምን ጉድ ነው? ምንድነው ችግሯች? ሴትዮ እባካችሁ እያለች ሰምተናል ማለት ነው። ሄለን ግን ምን ጉዳይ እንዳላት ባናቅም ማለት ነው የትዳሬ ነው የመጀመሪያ ባሌ ነው ከኔ ነው ዘቢባ የቀማች እያለች ትገኛለች ማለት ነው። እንግዲህ ፍቅር ነው አይፈረድባትም። አንዳንድ ሰዎችም እውነት ነው እያሉ ነው። እንግዲህ የምታወጣቸው መረጃዎች እና ፎቶዎች ደግሞ እውነት ነው ለማለት ያስብላሉ የሚሉ ሰዎችም አሉ። እሱ ደግሞ እኔ በፍጹም አላቃትም ሲል መልስ ሰጥቶ ነበረ። ይሁን እንጂ ግን ሄለን ልትፋታ አልቻለችም ማለት ነው። የዘቢባ መልስም አነጋጋሪ ሆኗል። አንዳንዴ ግን በሰው ትዳር ላይ መግባት እባካችሁ በሰው ትዳር ላይ አትግቡ፣ የሰው ትዳር አትበጥብጡ ሲባል ማንሰማ ሰዎች አሉ። እንዲሁም ደግሞ አንዳንድ ሰዎች ደግሞ ሰው ትቶን ከሄደ በኋላ የቅናት መንፈስ ይመስል ጠዋትና ማታ እንግዲህ እየተመላለስን በዛ ጉዳይ ላይ አፋችንን እየከፈትን ያለ ነው። በጣም ያሳዝናል ማለት ነው። ሄለን እባክሽ ተይላት ማለት ነው። ለዘቢባ እባክሽ እያለችሽ ነው እንግዲህ እየለመነችሽ ነው። የሰው ትዳር ይቅርብሽ ሄለንዬ፣ አንቺም የራስሽን ያንቺን አዳም ፈጣሪ ይስጥሽ ማለት ነው። እንግዲህ አሁን ቅናት ይመስለኛል እንዲህ ያንገበገባት ያለው። አንዳንዴ ሳላስበው ግን ምን ልበላችሁ መሰላችሁ፣ እሷ በጣም ትወዷለች፣ ታፈቅረዋለች። ሄዶ ሲያገባ ደግሞ ያው ሰው እኮ የጣሉትን ነገር እኮ ምንም ቢሆን የጣላችሁት ነገር እኮ ሌላ ሰው ሲያነሳው እኮ ይቆጫችኋል ማለት ነው። ለዛ ይመስለኛል። ተው ሴቶች። ልጆቼ ተኝተዋል። ባሌ ተጫዋች እናቴ ፈታ በይ ብሎኝ ገብቶ ተኝቷል። እኔ ደግሞ ማለት ነው እዚህ ጋር ቁጭ ብዬ ከጌመሮች ጋር እየተጫወትኩ ነው ምናምን ኑሮዬን እየኖርኩ ነው። ዩጋይስ ከዚህ በኋላ እንደዚህ አይነት መልስ ለማንም ሰው አልሰጥም። ስለዚህ ተውኝ። ከሚወዱኝ ከምወዳቸው ሰዎች ጋር ፈታ ልበልበት። ማንም ከማንም ጋር አልሞተም። ማንም ከማንም ጋር አልተቀበረም። ሁሉም የየራሱን ህይወት ነው የሚኖረው። ምናልባት አንድ ሳምንት ስልኬን ዘግቼ ምናምን ብጠፋ ዘቢባ የት ጠፋች፣ ዘቢባ የት ናት የሚል ሰው የለም ከልጆቼ ከባለቤቴ ውጪ ማለት ነው። የት ነበር የምትጠብቀኝ? ጠፈር ላይ ነበር የምትጠብቀኝ? ትሽ አንቺ ዶንት ዲዘርቭ ላይክ ማነሻ ዜብ ማርባባት ምናምን የምትባየው ማለት ነው። እኔ ቤት የመቀመጥ አይደለም እኔ ማየት እንትን የለሽም፣ ብቃት የለሽም። ብሎክ ውጭ። አሜን አሜን። ኤኒዌይስ ደሳለህ እያላችሁ መልካም ምኞታችሁን ግለጹለት። እንደምታውቁት በቅርቡ የሚያስገርም ነገር ይዤላችሁ እመጣለሁ በማለት ተናግሮ ነበር። ታዲያ በትናንትናው ዕለት ከተመሰረተ 10ኛ ዓመቱን እያከበረ የነበረው ሮያል ዴንታል ሴንተር በከፍተኛ ገንዘብ ብራንድ አምባሳደር አድርጎ አስፈርሞታል። ሮያል ዴንታል ሴንተር ለብዙዎች የጥርስ ሕክምና ክሊኒክ ጥርሶችን እያመረተ የሚሰጥ ትልቅ የጥርስ ሕክምና ማዕከል ሲሆን የራሱ የሆነ ግዙፍ ላቦራቶሪ እና የጥርስ ሕክምና ማሰልጠኛ ትሬኒንግ ሴንተርም አላቸው። ከዚህም በተረፈ ሮያል ላክስ ፎርዲ አላይነር በራሳቸው ላቦራቶሪ ውስጥ በሰፊው እያመረቱ ይገኛሉ። ታዲያ አዶናይን በክብር ላይ ክብር የሚጨምርለት አልሸነፍ ባይነት አይመስላችሁም? ታታሪነት ሁልጊዜም ውጤቱ ስኬት ነው። ለአዶናይ ያላችሁን መልካም ምኞት በኮሜንት ግለጹለት። እንዲሁም በሮያል ዴንታል እና በአዶናይ አዲስ ጥምረት ምን አይነት ስራዎችን ጠብቃላችሁ? ቪዲዮውን ሼር በማድረግ ደስታችሁን አጋሩ። መልካም ጊዜ። አዶናይ በድጋሚ አዲስ ታሪክ ሰርቶ ቢኮዝ መተው ነበረባት። ተይ ብዬ እየለመንኳት ነበር። ከዛ ሙባረክ ቤቱን ከፈተ። እዛ መጣች አገኘውና ነገርኳት። የቱ ጋር ነው እስኪ ጥፋት? እኔ ጥሩ። አሁን አንተ እያልክ ያለው ለምን አልወጣችሁም? እሷ ደግሞ ለምሳሌ አንድ ዳኛ እየዳኘ በዳይና ተበዳይ ቀርበው አይ እነዚህ ሰዎች ላይ መዳኘት አትችልም፣ ችሎቱን አቋርጠን እናወጣ ቢባል አይወጣም።
ይሄ እኮ ነው። ለምን ከሳሽና ተከሳሽ ናቸው ዳኛው ጋር የሄዱት እንጂ ዳኛው እነሱ ቤት አይደለም የሚሄደው። ገብቶሃል? እናት ይኖራታል፣ ቤተሰብ ይኖራል፣ የዳሩ ቤተሰቦች አሉ። ችግራችን የሚፈቱልን እነዛ የኔና የሷ ቤተሰቦች እንጂ ሶሻል ሚዲያ ላይ የኔ የህይወት ችግሬ ይፈታል ብዬ አመኔ የሆነ ማስጮህና የሆነ ነገር ካልፈለግኩ በቀር በጭራሽ አበባ ቤት 8 ቀን ታድራለች እንጂ አለድ እዚህ ጋር ደግሞ ሄደ። አሁን እነሱ ነው የመጡብኝ ላለችው እውነት ነው። ኑ አላለችም። ግን አቢባና ሙባረክ ጓደኛሞች ናቸው። እነሱ አብዲ ቆይ ባለቤቶቹ ያላቆሙትን ባለቤቶቹ ያልተጨነቁትን እሷ ምን አገባት ማለት ለምንድን ነው ማያገባ? በእኔ እሳቤ ሀቢባ ይመለከታታል ብዬ አላስብም። የሚመለከታትም ነገር የለ። የመጡት ለምነዋ እስከመጡ ድረስ ችግራችንን በግላችን እንፈታለን ብለው እስከወጡ ድረስ እሷ ውጡ ብላ ቤቷን የመዝጋት እንትን የለባትም፣ ግዴታ የለባትም። እንዳልከው እንደ አንድ ጓደኛ ይሄ ነገር ችግር ሶሻል ሚዲያ ላይ ሌላ ችግር ይፈጠራል እና ችግራችሁን በውስጥ ብፈቱ ብላ ሙባረክን ብትነግረው ይሄ ጥሩ ነው። ይሄ እንደ ቀረቤታ እንዳለው ሰው ከሆነ እንደ ቀረቤታ እንዳለው ሰው ካየነው ነው። ከዛ ባሻገር ለምነዋት እሷ ጋር እስከመጡ ድረስ እሳቸው ተመካክረው ችግራችንን በራሳችን እንፈታለን ብለው እሷን አመስግነው ካልወረዱ በቀር እሷ ምን አገባት? እነዚህ ልጆች እኮ በድሎኛ ሊፍታኝ እየተባባለ ያለ ሰው ጉዳያችንን እንፈታለን። እሷ እንዴት መወሰን አትችልም? ቢኮዝ ሉክ እዛ የገቡበት በድሎኛ ሊፍታ አይደለም። ያችኛይቱ የሆነ ነገር ያርግልኝ የሆነ ነገር ወስዶብኛል ነበር አይደለም። መጣ ግን እንደውም ሙባረክን ነፃ ነው ከወጣችሁ ሀቢባ ቤት ላይ መጣ ተናድጄ ነው እንጂ የወሰደብኝ ነገር የለም ማለቷ ብዙ ሰዎች ይችሊ እንደበደላት አድርጎ የወሰደው ሁሉ ተናድጄ ነው። ስለዚህ ይችሊ እኔ ተናድጄ ነው እንጂ ሙባረክ ከኔ ጋር ምንም የወሰደው የለ ስትል ሀቢባ ሙባረክን ነፃ እያወጣቸው ማለት ነው። ሚዲያውን ተጠቅማ እሺ፣ ያቺ ልጅ ታስቀምጥ። እኔ ያቺ ልጅ እኮ አላውቃትም። ሚስት እያለው ነው ያገባችው። ያቺ ልጅ እኔ አላውቃትም፣ አልጨነቀኝም ስለሷ ቢኮዝ አላውቃትም። እኔ ማውቃት ቀኝ ሳላውቀው ነው ሽማግሌ የሚላከው እና በእኔም በኩል ምናምን ጓደኞች፣ ቤተሰቦች እውነታቸው መም ነው። ሳታየው ሳታውቂው እንዴት ሽምግልና ያህል ነገር የሆነ ነገር ቢያደርግስ የሆነ ነገር ብትሆኝስ እንደዚህ ተወርቶ ላንቺ ጥሩ አይደለም ምናምን። ግን እኔ ልቤን አምነዋለሁ። ስህተትም እኮ ሊኖር ይችላል። ግን እሱ ከሚነግረኝ ከሚያሳየኝ ይሄ እውነት ከሆነ ነገር ተነስቼ ነው እዛ ውሳኔ ላይ የደረስኩት። ነገ እናቶች ቀን ስለሆነ ዘቢባን አንተ ደስ ባለህ ቃል ግለጻት። ከዛ ስለ እናትነቷ አመስግናትና ፕሮግራማችን እናጠቃልላለን። በመጀመሪያ እግዚአብሔርን የማመሰግነው ዘቡን የሰጠኝን እግዚአብሔር አመሰግነዋለሁ። ከዛ በመቀጠል እናቴን እንዳያደረገችኝ እሷ ነች። ከ17 ዓመት በኋላ እናቴን ሳያት ምን ያህል ደስታ እንደተሰማኝ እሷ ታውቃለች። እና ከእናት ጋር ትገናኙ ነበር? አንገናኝም። ዘቡ ያላደረገችኝ ነገር የለም ለእኔ ስፔሻል ለእኔ። እና እናትነት ከባድ ነው። እኔ ዘቡ ስትወልድ ሆስፒታል አልተንጎራደርኩም። ውስጥ ኦፕራሲዮን ክፍል ገብቻለሁ በስነ ስርዓት። የሴቶች ስቃይ ከባድ ነው። የእናቶች ስቃይ ከባድ ነው። ስሜት ሳወራና እናትነት ከባድ ነው። እናትነት ዋጋ ያስከፍላል። ዋጋውን የከፈለችው እሷ ነች። የእናቶች ቀን ጂጂ ማለት ነው የሆነ ሰው አስቀይማለች፣ አልቅሰውባታል። የምሬን ነው የምነግራችሁ። እድሜ ልክሽን የሆነ ሰዓት ላይ ጋፕ አድርጊና ከዛ በኋላ ትውልዱን አበላሺ ግደይ ተብላ የተፈጠረች ይመስለኛል። እውነቴን ነው የምነግራችሁ። ማሽቃበጥ አይነት አለው። እቺ ሴትዮዋን ብር ስላላት እኔ የሚዲያ እንትናችሁ ይገባኛል። አሽቃብጣችሁ ስጦታ ለመቀበል ነው ይገባኛል። ሴትዮዋ ሞኛ ሞኝ ትመስላለች። ያለፋችበት ብር ሊሆን ይችላል። የለፋበት ሰው ማለት ነው ብሩን የተጨማለቀ ቦታ ላይ አይጥልም።
እና ማለት ነው የሚያሽቃብጡት ይኸውላችሁ የሚያሽቃብጡት እነ ዮኒም እነ ምናምን ሮዛን ወዷ ሳይሆን የሀብት መጠኗን ሰዎች ማለት ነው ከናንተ ጋር የሚቆሙት ምን የሚሉት ማለት ነው ከናንተ የሚያገኙትን ፍርፋሪ እስኪያገኙ ነው። ባይዘዌ ስትሳሳቱ ዓለም ከናንተ ጋር ታጨበጭባለች። ይሄ ልንገራችሁ። ስትሳሳቱ ነገ እንደምትወርቁ ያውቃሉ። ይሄ ህይወት እውነት ይሁን እውነት አይሁን አላውቅም። ገባችሁ? የማሽቃበጥ ማለት ነው። የማሽቃበጥ ስሜታቸው በጣም ሀይ የሚሆነው ውሻ በእጃችሁ ያለ ምግብ እስኪበላ ድረስ ነው ጭራውን የሚቆላው። የነዚህ ደግሞ ጭራቸውን ብቻ ሳይሆን ምናምናቸውን ነው የቆሉት። ጂጂም ዮኒም ከሴትየዋ ማለት ነው እንዲህ ፉት አድርገው ሊበሉ ተባብሮ ማለት ነው ስጦታ እንድሰጣቸው አንበሳ እንድታወርድላቸው። ፋራ ትመስላለች ሴትየዋ። የድሮ ኦሮሞ ናት ብለው እኮ ነው። ጌታ ኢየሱስ ያዝልኝ። ኧረ በስመ አብ ልጠጣበት እናንተ። ወይ እንደኔ ፀጉራችሁን አቁማችሁ ነው። እሺ እኔ ቆንጆ ቆይ በእናትሽ ቅርጽሽ ሲያምር አሁን የዚህ ሴትዮ ቅርጽ ምን ነው የሚያምረው? እኔ ትራስ አድርጌ ባወራ ይሻላል። ቆይ በእናታችሁ ስሙ እንደው በጌታ አቤት ሁሉ ነገርሽ ሲያምር ውስጥሽ ንጹህ ይሆንሽ ባይስ እንጃለደ የኔ ባቶኝ ይቆጨኝ ነበረ። አይስጎይ በነገራችን ላይ ጆሊ ኦሮሞ አም ሲንግል አይ ዌት አንቺ ማለት ለኛ ለሁሉ በዚህ አሰበብ እኔ ሲንግል ነኝ ማስታወቂያ እየሰራሽ ነው ጂጂ። ጆሊ ኦሮሞ ምን አባሽ ቪዲዮሽን አወጣልሻለሁ። በሆዴ የተነሳ ሌሊቱን በሙሉ እንቃጫለሁ። የኦሮሞ ወንድ ብሞት አቅፌ አልተኛም አላልሽም? ቪዲዮሽን አወጣልሻለሁ። አንቺ እንዶ የኦሮሞ ወንድ የጠበሽ ቀን ማለት ነው ቪዲዮሽን አወጣልሻለሁ። ኖርማሊ አላቸው ወረኛ ለሴት ለሁሉም ሴት አንቺ ጦራ በቃ በር ከፈትሽልሽ። አይስባት ምንድነው በር የምትከፍትልሽ? አንቺ አይደለሽ እንዴ ሆዴን አምጥተሽ ያሳየሽው? ምንድነው በር የምትከፍትልሽ? ወይ ጌታ ኢየሱስ ወይ የት ነው ያለኸው? እንዴት አርጌ ላመስግንክ? ሾካካ አሽቃባጭ አርገ ያልፈጠርከኝ በደሞዜ እንዴት አርጌ አብቃቅቼ እንድኖር ያረከኝ አምላክ ጌታ ኢየሱስ ሆይ ዘላለም ተባረክ፣ ዘላለም ተባረክ። ጌታ ሆይ ስለ ባህሪ ስለ ሁሉ ነገር ከነስተቴ ጌታ ኢየሱስ ሆይ ምድርም ሰማይን የፈጠርክ አምላክ ሰማይ ዙፋንክ ምድር የእግር መረገጫ የሆነ አምላክ ለሀብታም አለን ለድሃ አለን ጌታ ሆይ እኔን በትንሹ ገንዘቤ የባረከኝ አምላክ ተመስገን። አሚን በሉ። በስማ እኔ ጀርመን ነኝ። ቴንክ ዩ። እኔም አሜሪካ ነው የምኖረው፣ ግን አሁን ለጊዜው እዚህ ነው ያለሁት። ከውስጥም ጻፍልኝ፣ እንታወቃለን፣ እንደዋወራለን። በቃ ስትመጪም ዌልካም ማለትፎዩ ሞድሽ በጣም ነው ማፈቅር፣ በጣም ነው ማከብርሽ። በቃ እስከ መጨረሻው ድረስ አብራችሁ በቃ አብራችሁ ማየት ነው የምፈልገው። በእናትሽ ችጋር እንደዚህ ይቆላል። እውነትም ቸግሯታል። ጂጂ በጣም ቸግሯታል። ኧረ እኔ ችጋር ቢደፋኛሹ እንደዚህ። እኔ አንድ ነገር ልንገራችሁ፣ እኔ በሰው ህይወት ውስጥ አያገባኝም፣ ግን ሰውም እንዲያሽቃብጥልኝ አልፈልግም። ገባችሁ? ይሄ ልጅ ቸግሮት ሊሆን ይችላል። ከምታገቡት ሆን ፈለገች አቡ አው ፎቶን ደገፍ አርጋ ከዛ ሳይ እኔ ደግሞ ይሄንን ሰውዬ ምን አርጎ ነው ብላ ነው አስረግዞ ልጅቷን ተወልዳ ነው ካላስ እንደዛ ልጅቷ ሩዲ 12 ዓመቷ ነው።
አሁን 12 ዓመት ሆናትና የአባት ጥያቄ መጣ። እሺ የአባት ጥያቄ መጣ። አሁን አባትየው የህንዱ ነው። ስለዚህ አቡ በአማርኛ ነው የሰራችው። ፎቶውን ለጥፋ በአረብኛም ሰርታለች። አሁን የሚፈለገው ህንድ የሚያወራ ይፈልግ እንዴ? እኔ ምን ስራ ይዤ የማንም ጎፈሬ ላበጥር ታወሪያለሽ እንዴ? አንቺ እንዴ ነው የምንቂኝ? ግን እንደው እንዴ ነው የምንቂኝ? እንዴ ነው ለዚህ ነው እቺ የአላይን ድሪያሽ ታወጣሽ። ምን አንቺ እኮ አትችይም። ዴኒስ የፍቅር ትንሽ ይልበት ሰሚራጁ አብረን ነን ውዴ። እናፋልጊል እንዴ? አንቺ ሁለት ገስት ላይ ጎን ለጎን ገብታል እናፋልጋለን። ግን እስቲ ትንሽ አሁን ይጅበት ትንሽ እንዴ ውዴ። ቺንኮ ቺንኪ ቻንኪ ቺንኮ እንዴ ቴንጂ ይሄ እኮ ሳይለኛ ነው። ህንድ እኮ ነው የተባልሽው። ህንድ እንዴት ነበር? ካዛ በሚል ሰሪላት በነሻሩት ሙዚቃ ሀቡንም ፖስታታለን። ከዚህ በኋላ ህንድ ገብታለች እህታችን። ቤቢ ሻወሩን ሳታስከብረ ለመስቴ ባቡጂ እየተናገርሻት ነው መሲል ከኔ ጋር አታስታፈጭ መጥቼ ቤትሽ ውስጥ ቀጥታ ባቡጂ መሲ ቅርቤ ጌታ አላወኩም። አስቀምጠሽ ባቡጂ ትያታለሽ። በጀዲሉ በጣም ይቅርታ አድርጊልኝ መሲ፣ በጣም ይቅርታ አድርጊልኝ። የምታሳች እና ለሀቡ እንዴት ነው የምናግዛት? አንቺ በህንድኛ ውዴ እኮ ለሁለት እንግባ እንዴ? በኋላ እንገባና እናፈላልጋለን። በህንድ እያወራን በምትሽው አይነት እንዳለ አንቺ ታይ አንቺ የምትሽው ህንድ የእንትን ውዴ የምንድን ነበር? ሁለት ህንድ አይደል ያሉት? የምንና የምን ሀቡ በእንግሊዝኛ ሰርታለች፣ በአረብኛ ሰርታለች። አሁን ለቀ ፖስት አድርጓለች። የአረብኛው እንግሊዝኛ ሰራችው። ባቡጂ ኢሞሽናል ሆና ወጣች። እንደ አንቺ ነካዋት። አይ ኩላል ሳላቀው ኩላሊቷን አካላኝ አሽሙር እንዝ ነው። ስሚ ሀቡ በአረበኛ ነው በአረብኛ ሰርታለች። እንደ ሀሳብ እኔና እንችለን በእንግሊዝኛ ስራ እንስራ ወይኖት ጠላት። ኦኬ ጥሩ። ሰውየው ስም ታውቋል? ፎቶ አለ አቤት አዳሾ ፎቶ አዳሾ ቢታወቅማ ሄዳ ልጁን አሰጠም ነበር። ፎቶ አለ። ኦኬ ስሚ ተገኘ ወይ ይለናል ወይስ ገና እኮ ነው? ማሬ ልጁን የሚቀበል አልታወቀም እኮ ገና እኮ። እንድ ደግሞ የት ይጠፋል ብለሽ ነው ይገኛል። ማሪ በኔና ባይ ሰሚ መሰላሌ መሰለ ጽሁፍ ትፈልሻለ። በአንደኛ ኮሜንት ላይ አንዱ ኮሜንት ላይ መሰላል ነው የሚመስለው። ስሚ በእኔና ማንቺ ምርጥ እንግሊዝኛ ተከሽኑ ለህንድ በሚገባ አድርገን እንሰራለን። በቃ እንሰራለን። ላያሳስበሽ እንኳን ህንድ እንኳን መሲን ውልቅ አረግናት አድርግ